ከሃይማኖት የወጡ እህቶች ወንድሞች ኖረውባቸው አዝናችሁ ይሆናል ንገሩት ለእግዚአብሔር የምትወዳት ያቺ አገልጋይ ታማለች ብላችሁ ከሰንበት ትምህርት ቤት አባላት አንዷ ወይም አንዱ ወጥቶ ወደ ሌላ ሲሄድ ይሄ ልጅ ሰንበት ተማሪ ነበር አይደል ምን ጊዜ ማለ ያቀየረ ብላችሁ አትሳቁበት ይልቁንም የምትወዱት ታማለች ሰይጣን በመጀመሪያ ደስ የሚያሰኝ አስመስሎ ኃጢያትን ያሳየንና ያሰራናል በኋላ ግን ያቹ ራሷ ረፍት እንድትነሳን ያደርጋል አንዳንድ ሰዎች ሲከብዳችሁ ይታያል እንዴት ሰው ከተፈጨ በኋላ ተነስቶ ሰው ይሆናል አንተ ራሱ ገና ወደ እናትህ ማህፀን ስትጣል ከአባትህ ማብራክ ስትከፈል ያልረጋ ብጥብጥዋ ነበርክ አይደል እግዚአብሔር ሰው አድርጎ እንዲያኖረን መለመን መልካም ነው ግን ሰው አርገኝ ብላችሁ ምትለምኑት ገንዘብ ሰጠኝ ማለታችሁ ነው ባገኘነው ነገር ሁሉ ማረግ ሲሳነን ይታያል ምናልባት በህይወታችሁ ውስጥ ጓጉንቸሮች ገብተው ይሆን መመኪያ ያንተነ የነፍሴ መዳኛ ተመልከት ወደኔ አትስጠኝ ለዳኛ ከወገኖቻችሁ አንዱ ምናልባት እንደ እጅ እንደ እግር ሆኖ ለአንድ ቀን ለሁለት ቀን ሊያገለግላችሁ ይችላል ይሆናል ግን አንድ ቀን እግራችሁ ቢያዝ አንድ ቀን እጃችሁ ቢያዝ ፈቃዳችሁን ይፈጽም ዘንድ ይቻላልን ደስታችሁን ይመልሳልን አንዳንዴ አባት እንደዚህ ያደርግ የለ ስጦታም ማንኛውንም ነገር ለጎረቤት ያስቀድም ከዛ በኋላ ለልጆቹ ይሰጣል ለምንድን ነው ልጆቹን ረስቷቸው መሰላችሁ ወይም ጠልቷቸው አይደለም ኢየሱስ የሆነው ሁሉ የነሱ እንደሆነ ስለሚያውቅ የእግዚአብሔር ወገን ናችሁ ሕይወት የላንተ ብያለሁ አምላኬን የጌታ አገኘሃለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክቡራን አባቶቼ ወንድሞቼ በልዩ ልዩ አገልግሎት የምታገለግሉ ወጣቶች ወንድሞቼ እህቶቼ በዚህ ቦታ ያላችሁ እግዚአብሔር ቤተሰቦች ሁላችሁም እንደምን ዋላችሁ እንደምን ሰነበታችሁ ለዚህ ዕለት ለዚህ ሰዓት እንደምን አደረሳችሁ አምላካችን ልዑል እግዚአብሔር ባንደበታችን ተናግረን በልባችን ማስበን ስለማንጨርሰው ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን የእግዚአብሔር ወገን ናችሁ በሚል ርዕስ የዛሬውን ትምህርት እንማራለን እስኪ በሉት ይህን ቃል የምናገኘው በቅዱስ ጴጥሮስ መልእክት የመጀመሪያይቱ ምዕራፍ 2 ቁጥር 10 ላይ የምናገኘው ቃል ነው እንዘ ቀድሞ ይኮንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ ቀድሞ የእግዚአብሔር ወገን አልነበራችሁም ዛሬ ግን የእግዚአብሔር ወገን ናችሁ ቀድሞ ምህረት ያገኛችሁ አልነበራችሁም ዛሬ ግን ምህረትን አግኝታችኋል ሐዋርያው ቅዱስ ጴጥሮስ በልዩ ልዩ ስፍራ ተበትነው ነገር ግን በአንድ አምላክ በማመን ጸንተው ይኖሩ ለነበሩ ክርስቲያኖች ያስተላለፈው መልእክት ነው የአባቶቻችን አምላክ እግዚአብሔር በአባቶቻችን ጉባኤ ተገኝቶ ያስተማረ የመከረ እሱ ነውና እኛንም እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሆነልን የእግዚአብሔር ወገን ናችሁ ያላቸው ክርስቲያኖችን ነው ይህን ቃል ያነሳበት ምክንያት ክርስቲያኖች ቀደም ሲል ከላይም ቁጥር 9 ላይ ጀምራችሁ ተመለከቱት እግዚአብሔር ለነዚህ ክርስቲያኖች ምን እንዳደረገላቸው ይናገራል ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የእርሱ ጌትነቱን ተመሰክሩና ታገለግሉ ዘንድ የንጉስ ካህናት ለርስቱ የተለያችሁ ሕዝቦች ናችሁ ነው የሚለው እግዚአብሔር ሰውን ለልዩ ልዩ ዓላማ ይመርጣል ለሹመት የሚመርጠው ለልዩ ልዩ አገልግሎት የሚመርጠው አለ ሁሉም ነገር ከእግዚአብሔር ዘንድ ከሆነ ሹመት ነው ከንጉስ የተቀበሉት ነገር ሁሉ ሹመት ነውና
አገልግሎትም ቢሆን በብላቴንነት ወይም በታናሽነት የሚያገለግሉት አገልግሎትም ቢሆን ሹመት ነው። ነብይነትም ቢሆን ሐዋርያነትም ቢሆን ካህንነትም ቢሆን ምእመንነትም ቢሆን ሹመት ነው። መጀመሪያ ከምንቀበላት ስጦታ ከልጅነት ጀምሮ መጀመሪያ ልጅነትን ነው የምንቀበለው። በልጅነት መንፈስ ካከበረን በኋላ እግዚአብሔር ሌሎችን ሹመቶች ከዚያ በኋላ ያስቀጥልልናል ማለት ነው። ከዚያ ጀምሮ እግዚአብሔር የሚሰጠን ስጦታ በሙሉ ስንቀበል ከንጉሥ የተቀበልነው ስጦታ ነውና እንደ ሹመት እንቆጥረዋለን። ማዕረግ ነው። ለክርስቲያኖች የሚሰጥ ስጦታ ሁሉ ማዕረግ ነው። በንጉሥ ቤት መኖር በራሱ ሹመት ነው፣ ማዕረግ ነው። በቤተ መንግስት ከእንሽላሊት በስተቀር ሳይፈቀድለት የሚኖር ማንም የለምና ሰሎሞን እንደተናገረው እንሽላሊቶች በቤተ መንግስት ሳይፈቀድላቸው ገብተው ይኖራሉ። ሰው ግን በቤተ መንግስት ቢኖር ተፈቅዶለት በክብር ተጠርቶ ተጋብዞ ነውና ሹመት ነው። በምድር ላይ ለመኖር የሚመረጥ ለደህንነትም የሚስማማ ቤተ መንግስት ነው የከበረ ስፍራ የምንለው። የተመረጡ ሰዎች ብቻ የሚሰበሰቡበት እግዚአብሔርም ለወገኖቹ የሚያዘጋጀው የራሱን ቤት ነው። ከሱ ጋር መኖርን ነው ለሰዎች የሚያድላቸው፣ ለመረጣቸው፣ ላደላቸው፣ ለጠራቸው ሰዎች ከሱ ጋር መኖርን ነው የሚመርጥላቸው፣ የሚፈቅድላቸው፣ የሚያዘጋጅላቸው ከሱ ጋር መኖርን። በዚህ ዓለም ያሉ ሰዎች ሹመው ይሰዳሉ። እግዚአብሔር ግን ሾሞ ከራሱ ጋር ያኖራል። ወዴት ይኬዳል? ከእግዚአብሔር ወጥቶ የሚኬድበትም ስለሌለ የሾማቸውን የመረጣቸውን ሁሉ ከሱ ጋር ያኖራቸው። የዚህ ዓለም ሀብታሞች ይጠሩና የሚሰጡትን ሰጥተው ሸልመው ሹመው ሊመልሱ ይችላል። ነገስታቱ ልክ እንደዚያው ሹመት ሰጥተው ሽልማት ደርበው ይመልሳል። እግዚአብሔር ግን ሾሞ ከራሱ ጋር ያኖራል። ይልቁንም የመረጣቸውን የጠራቸውን ሰዎች እሱ አድሮባቸው ይኖራል። እግዚአብሔር ሲጠራ፣ እግዚአብሔር ሲመርጥ ልዩ የሚያደርገው እሱ ከኛ ጋር ይኖራል፣ እኛም ከሱ ጋር እንኖራለን። እኛ በሱ እንኖራለን፣ እሱም በእኛ ይኖራልና በእግዚአብሔር መጠራት፣ በእግዚአብሔር መመረጥ ልዩ የሚያደርገው እኛን በሱ እሱን በእኛ የሚያኖር ስለሆነ ለእግዚአብሔር ርስት መመረጥ፣ ለእግዚአብሔር መለየት ማለት ይሄ ነው። ከእግዚአብሔር ጋር መኖር፣ በእግዚአብሔር መኖር መቻል፣ ለእግዚአብሔር መለየት። እነዚህ ሰዎች እንደዚህ አይነት እድል የተሰጣቸው ነበሩ። መጀመሪያ ከድቅድቅ ጨለማ ወደሚደነቅ ብርሃን ነው ያወጣቸው። ለምን? ለራሱ ወገን ሊያደርጋቸው ስለፈለገ ከዚህ አውጥቷቸዋል። ያንን ያሰው እነሱም ለዚህ የመረጣቸው መሆኑን በማሰብ ጸንተው እንዲኖሩ ለርስቱ የተመረጣችሁ ናችሁ፣ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ እያለ ነው የሚነግራችሁ። ሰው በልደተ ሥጋ የከበረ ቢሆንም ቅሉ ለእግዚአብሔር ሕዝብነት ለእግዚአብሔር ርስትነት ከተለዩት ጋራ ሊነጻጸር የሚችል አይደለም። ልደተ ሥጋ በምድር ላይ የከበርን ልታደርገን ትችላለች። ልደተ መንፈስ ግን ከሰማያውያን ጋራ ታስተካክለናለች። በምድር ካሉ ሰዎች ይልቅ በሰማይ ካሉ መላእክት ጋራ መተካከል እንደምን የተሻለ ነው። ይሄ ደግሞ የሚገኘው በልደተ መንፈስ ነው እንጂ በልደተ ሥጋ አይደለም። ልደተ ሥጋ ከከበሩ ወገኖች የሚሆን ከተዋረዱ ወይም ከተናቁ ሰዎች ቢሆን ከቁም ነገር የማይቆጠረው ለዚህ ነው። ወደ ክርስትና ለመጠመቅ ወደሚጠመቁበት ስፍራ ሲገባ ማንኛውም ሰው በጣም የሀብታም በጣም የትልቅ ባለስልጣን ልጅ ሊሆን ይችላል። በእለቱ ጎዳና ላይ ከወደቁት አንዲቱም ልጇን ልታስተምቅ መጣ ሊሆን ይችላል። ሁለቱም በቤተ ክርስቲያን ዘንድ እኩል ተቀባይነት አላቸው። ቤተ ክርስቲያን ሁለቱንም አንድ ቤት ውስጥ በአንድ ገንዳ ታጠምቃለች። ከአንድ ማይገቦ ከእግዚአብሔር እንዲወለዱ ታደርጋለች።
ምክንያቱም ልደተ ሥጋ በእግዚአብሔር ዘንድ ቁም ነገር ስላልሆነ ነው። ወደ እግዚአብሔር መንግስት የሚያስገባ ልደተ መንፈስ እንጂ ልደተ ሥጋ አይደለም። ሁለቱም ደግሞ በዚያ ቀን ተመሳሳይ ሹመት ተመሳሳይ ማዕረግ ያገኛል። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የተመዘገበው ነው። የእግዚአብሔር ልጅ መባልን ገንዘብ ያደርጋል። ከአንድ አምላክ ከእግዚአብሔር ይወለዳሉ ማለት ነው። የሚመኩበት ልደተ ሥጋ አይደለም። ከዚያ በኋላ የሚመኩበት ልደተ መንፈስ ነው የሚሆነው ማለት ነው። ቅዱስ ጳውሎስ ለሮሜ ሰዎች ሲጽፍ የአብርሃም ዘር ነን በማለት የሚመኩትን የሚነቅፋቸው ለዚህ ነው። በልደተ ሥጋ እንዳይመኩ ይመክራቸዋል። ምክንያቱም በልደተ መንፈስ እንጂ በልደተ ሥጋ የእግዚአብሔር መንግስት ስለማትወረስ ነው። የእግዚአብሔር ወገን የምታደርግ ልደተ መንፈስ ናትና ነው። በጥምቀት የምናገኛት ልጅነት ስለሆነች ነው። የእግዚአብሔር ወገን የምታደርገን እሷ ከዓለም ልዩ የምታደርገንም እሷ ናት። የምንቀበላት ጸጋ የዛን ቀን በ40 እና በ80 ቀን የምንቀበላት ጸጋ ልዩ ታደርገናለች ማለት ነው። የእግዚአብሔር ወገን ናችሁ። ቀድሞ አልነበራችሁም ነው። ያልነበሩበት ዘመን ነበር። ከእግዚአብሔር ያልተወለዱበት እግዚአብሔርን ያልሰሙበት ያላወቁበት ዘመን ነው እሱ። የእግዚአብሔር ወገን አልነበራችሁም ቀድሞ የተባሉት። ዛሬ ግን የማን ወገን? የእግዚአብሔር ወገን ናችሁ ነው የተባለው። ከዚህ ወገን ከዚህ ህብረት መሆን ነው ክርስቲያኖች ለኛ በጣም ትልቁ ነገር የሚያስፈልገን ነገር ከዚህ ህብረት መሆን የእግዚአብሔር ወገን ናችሁ ከሚባለው ወገን መሆን በምድር በረከትን አግኝተን በረከተ ሥጋን በሰማይም በረከተ ነፍስን አግኝተን መኖር የምንችልበት እድል ስለሆነ ሁልጊዜም ልንጠራ የሚገባን የእገሌ ወገን ነው ተብለን መጠራትን ነው መፈለግ ያለብን። ቅዱስ ጴጥሮስ ከነዚያ ወገን ነው ብላ ያቺ ሴት በተናገረችው ጊዜ ከኢየሱስ ወገን አይደለሁም ብሎ በመካዱ ምርር ብሎ እንዳለቀሰ ሰምተናል። በማርቆስ ወንጌል ምዕራፍ 14 ቁጥር 72 ላይ እንደምናነበው ምርር ብሎ ማልቀሱን ሰምተናል። ከእግዚአብሔር ወገን መሆን ታላቅ ደስታን ይሰጣል። ከእግዚአብሔር ወገን አለመሆን ግን ለመራራ ለቅሶ ያጋልጣል። ጴጥሮስን ለመራራ ለቅሶ ያጋለጠው አሳልፎ የሰጠው ከኢየሱስ ወገን ነው ሲባል እንቢ ማለቱ ነበር። ይልቁንም ኢየሱስ ክርስቶስ አስቀድሞ ነግሮት ስለነበር ያ ቃል ትዝ አለውና ምርር ብሎ መራራ ለቅሶ አለቀሰ ይላል። ወገኖቼ ከእግዚአብሔር ወገን አለመሆን ለመራራ ሕይወት ይዳርጋል። ከእግዚአብሔር ወገን ስንሆን ድህነትን ቀላል ነው። ከእግዚአብሔር ወገን ስንሆን መከራም ቢሆን ለበጎ ነው። ከእግዚአብሔር ወገን ስንሆን ማጣትም ቢሆን እንደ ማግኘት ቁጥር ነው። ከእግዚአብሔር ወገን ስንሆን መውደቅም ቢሆን መፍገምገምም ቢሆን እንደ መነሳት ቁጥር ነው። መሞትን እንደ ትንሣኤ እንደ ሕይወት ቆጥረው የሚኖሩት አባቶቻችን ለዚህ ነው። ከእግዚአብሔር ወገን ሆነን ከእግዚአብሔር ወገን በመሆናችን ምክንያት የሚመጣው ሞት ከእግዚአብሔር ወገን ሳይሆኑ ሰዎች ከሚኖሩት ሕይወት የተሻለ ስለሆነ ነው። ከእግዚአብሔር ወገን መሆን ትልቅ በረከት ትልቅ ደስታን የሚፈጥር ነው። ጴጥሮስ ይህን ዕድል ነው ያጣው። ለዚህ ነው ምርር ብሎ ያለቀሰው። ከሱ ወገን አይደለሁም ብሎ በተናገራት ቃል ምክንያት ነው ያንን መራራ ለቅሶ ያለቀሰው። ለታላቅ ጸጸት የሚዳርግ ለታላቅ ሐዘን የሚዳርግ ወገኖች ልብን የሚሰብር ሐዘን ነፍስን የሚከፍል ልብን የሚሰነጥቅ እንደ ፍላጻ የሚዋጋ ሐዘን ማለት ከእግዚአብሔር መለየት ናት። ከእግዚአብሔር የምትለይ ኃጢአት እሷ ልብን ከሁለት የምትከፍል ሐዘን ናት። እኛ እንደ ዘመድ ሞት የሚያስደነግጠን የለም እንጂ እኛ ጦም እንደማደር የሚያስለቅሰን ነገር የለም እንጂ ማልቀስማ መደንገጥማ ከእግዚአብሔር ወገንነት ለሚያወጣ ኃጢአት ነበር። ከእግዚአብሔር አንድነት ለሚለይ ከእግዚአብሔር
ቅዱሳን ጋራ ህብረት እንዳይኖረን ለሚያደርግ ችግር ነበር ማዘን ማልቀስም ይገባውማ። ጴጥሮስን ያስለቀሰው እሱ ነው። በሌሊት ምርር ብሎ መራራ ለቅሶ እንዲያለቅስ ያደረገው ያችን ኃጢአት ከሰራበት ጊዜ ጀምሮ ተወደኛለህን ብሎ በሚያጽናና ቃል እስኪ ሾመው ድረስ በጎችን ጠብቅ ብሎ እስኪ መልስለት ድረስ ማዕረጉን ቅዱስ ጴጥሮስ በሐዘን ውስጥ ነው የነበረው። ተመልከቱት። ይሄ ምን ያህል ከባድ ነገር እንደሆነ እንደ ቀላል ነገር እንቆጥረዋለን። ከእግዚአብሔር ጋር መተባበርን ከእግዚአብሔር ጋር መኖርን እንደ ቀላል ነገር እንቆጥረዋለን። እኛ በፀሐይ ብርሃን የምንደሰት ሰዎች በእግዚአብሔር ብርሃን እንዴት አንደሰትም? እኛ በዝናብ የምንረሰርስ ሰዎች በውሃ ጠብታ የምንረካ ሰዎች በእግዚአብሔር ቃል እንዴት አንረካም? ሙታንን በሚያነቃቸው ቃል የተጠማችን ነፍስ በሚያረካት ቃል ከአለት ላይ ውሃ ማስገኘት በሚችለው ቃል መርካት ለምን ተሳነን? የእግዚአብሔር ወገን ስንሆን ነው ይሄ የሚገባን ክርስቲያኖች። የእግዚአብሔር ወገን መሆን ቀላል ማዕረግ አይደለም፣ ቀላል ጸጋ አይደለም። ሁልጊዜም በምድርም በሰማይም ሕይወቱ የተጠበቀችለት ሰው ማለት በእግዚአብሔር በኩል ያለ ሰው ነው። ከእግዚአብሔር ዘንድ የሆነ ሰው ነው። ጸሎቱም የምትሰማለት ድካሙም የምትቆጠርለት ዋጋው በሰማይ የተሰበሰበችለት ሰው ከእግዚአብሔር ወገን የሆነ ሰው ነው። በምድር ላይ የቆየውን ያህል ጊዜ ቆይቶ ወደ ሰማይም ሲሄድ ስፍራ የሚዘጋጅለት ከእግዚአብሔር ወገን የሆነ ሰው ነው። ከእግዚአብሔር ወገን መሆን ማለት ከመላእክት ጋር መተባበር እኮ ነው። ከእግዚአብሔር ወገን መሆን ማለት የዚህ ሁሉ ፍጥረት ባለቤት መሆን ማለት እኮ ነው። ከእግዚአብሔር ወገን መሆን ማለት የእግዚአብሔር የሆነውን ሁሉ ገንዘብ ማድረግ ማለት እኮ ነው። ከእግዚአብሔር ወገን መሆን ማለት የሁሉም ነገር ባለቤት መሆን ማለት ነው። ክርስቲያኖች ከእግዚአብሔር ወገን የሆነ ሰው ሁሉም ያለው ነው። አባቶቻችን ባህር ቢከፍሉ ከእግዚአብሔር ባገኙት ስልጣን አይደለም። አባቶቻችን በጥላቸው ድውይ ቢፈውሱ፣ በቃላቸው ሙት ቢያነሱ፣ ታምራት ቢያደርጉ፣ ወደ ሰማይ ቢያርጉ፣ ወደ ምድርም ቢወርዱ ከእግዚአብሔር ወገን በመሆናቸው ባገኙት ፈቃድ ባገኙት ስልጣን አይደለም። ከእግዚአብሔር ወገን ናችሁ። በዚህ መጽናናት ይገባል። በዚህ ቃል ከባለጠጎች ወገን ስላልሆነ የሚያዝን ሰው አለ። ከባለስልጣኑ ወገን ስላልሆነ የሚያዝን ሰው አለ። አለበለዚያ ከባለስልጣን ወገን ስለሆነ የሚደሰት ልቡ የሚያብጥ ሰው ደግሞ አለ። ግን እኛ ከማን ወገን ነን? ከማን ወገን? ከእግዚአብሔር ወገን ነን። በእግዚአብሔር በኩል ነን። ጨለማ ቢመጣ የማያገኘን እግዚአብሔር ብርሃን ነው። ሞት ቢመጣ የማያገኘን እግዚአብሔር ሕይወት ነው። መዋረድ መናቅ ቢመጣ የማያገኘን እግዚአብሔር ከፍታ ነው። መራብ መጠማት ቢመጣ የማያገኘን እግዚአብሔር መብልና መጠጥ ነው። በእግዚአብሔር በኩል ነን ክርስቲያኖች። ፍላጻ ቢወረወር የማያገኘን እግዚአብሔር ጋሻ ነው። ጠላት ቢመጣ የማይገድለን እግዚአብሔር በጠላት መነሳት ጊዜ ኃይል ነው። ጠላትን የሚያደቅ የጠላትን ጥርስ የሚሰባብር ነው እግዚአብሔር። በእግዚአብሔር በኩል መሆን እንዴት መልካም ነው ወገኖች! በእግዚአብሔር በኩል መሆን ጥሩ ነው። በእግዚአብሔር በኩል መጠጋት መልካም ነው። ከእግዚአብሔር ወገን መሆን መልካም ነው። ካሸናፊ ወገን አይደለም። ከስልጣን ካለው ወገን አይደለም። ሀብት ካለው ወገን አይደለም። ከማን ወገን ንገሩኝ? ከማን ወገን? ከእግዚአብሔር ወገን መሆን መመረጥ ነው። ድልም ነው። መልካም ነገር ነው። ከእግዚአብሔር ወገን በመሆናችሁ ነው ደስ ሊላችሁ የሚገባው። አንዳንዱ ሰው ከትልቅ ግቢ ሲወጣ ሰው ሲያዩ ነው ደስ የሚለው፣ ወይም ከትልቅ መኪና ሲወጣና ሲወርድ ሲያዩ ነው ሰው ደስ የሚለው። ያ ነው እንደሚያኮራ፣ ያ ነው እንደ የበለጠው ነገር በምድር ላይ፣ ያ ነው እንደ ለአንድ ክርስቲያን የደስታው ምንጭ። ከመቅደስ ስትወጡ መታየት፣ ከስጋው ከደሙ ስትበሉ መታየት የበለጠ ለምን አያስደስታችሁም? የበለጠ ለምን አያጓጓችሁም?
በምድር ላይ ቅዱስ ቁርባንን የሚያክል ማዕድ አለ እንዴ? በምድር ላይ የእግዚአብሔርን መቅደስ የሚያክል ትልቅ ስፍራ አለ እንዴ? በምድር ላይ ከእግዚአብሔር እንደመወለድ ያለ እንደ እግዚአብሔር ያለ ንጉሥ አለ እንዴ? ከእግዚአብሔር ተወልደን የለ? ከቤተ መንግስትስ ብንወጣ የቤተ መንግስቱ በር ላይ ቆመን ፎቶ ብንነሳ ከዛም አልፎ የንጉሱ ዙፋን በስተቀኝ በኩል ሆነን ፎቶ ብንነሳ ጥቅም ነው እንዴ? ከዚህ ጋር የሚነጻጸር ነው እንዴ? የእግዚአብሔር ወገን በመሆናችሁ ደስ ካላላችሁ በሌላ በምንም ደስ ሊላችሁ አይችልም። ትንቁታላችሁ። ዛሬ ማታ የእናንተ ትልቅ ወንድም ቤተ መንግስት ቢገባና ዋናውን ስልጣን ቢይዝ እናንተም የንጉሱ ቀጣይ ሹሞች ብትሆን አትደሰቱም? ሌላ ሹመት ያምራችኋል ታስባላችሁ? ኢትዮጵያን በትገዙ አሜሪካን ደግሞ መግዛት ታስባላችሁ? ከዛ ደግሞ ዓለምን አሁን የአሜሪካውን ፕሬዝዳንት ብትጠይቋቸው እኮ ሌላ ስልጣን ደግሞ ያስቡ ይሆናል። በቃ ሌላ እንደዛ ነው። አሁን በዓለም ያለውን ከበርቴ ሄዳችሁ ብትጠይቁት ያላሳካው ምንድነው ብትሉት ሌላ ነገር ይመኛል። ያላሳካው ነገር አለው። ክርስቲያን ግን ያላሳካው ነገር የለም። ምክንያቱም ከእግዚአብሔር ከመወለድ የሚበልጥ ምንም ስኬት ስለሌለ ነው። ክርስቲያኖች ከማን መወለድ? ከሁሉም የሚበልጥ ከማን መወለድ ነው? ከዚህ የሚበልጥ የለም። እንም ያክል ጸጋም የለም። የእግዚአብሔር ወገን እንደመሆን የሚያለ ትልቅ ነገር የለም። ግብፅን የረታ ከእግዚአብሔር የሆነ ወገን አይደለም። ኤርትራን የከፈለ ከእግዚአብሔር የሆነ ወገን አይደለም። ከሰማይ መና መጥቶለት የበላ ከእግዚአብሔር የሆነ ወገን አይደለም። እስኪ አስቡት። አንድ ከተማ እየኖሩ ግማሹ ከተማ ጨለማ ነበር፣ ግማሹ ከተማ ደግሞ ብርሃን ነበር። ብርሃን የሆነለት ከማን ወገን የሆነው ነው? ንገሩኝ። ከማን ወገን የሆነው? ከእግዚአብሔር ወገን የሆነው። ጨለማ የሆነበት ከማን ወገን ያልሆነው ነው? ከእግዚአብሔር ያልሆነው ነው። ከእግዚአብሔር ወገን ብትሆን ኖሮ ብንሆን በእውነት ከእግዚአብሔር ወገን መሆናችን ብናምን በተስፋ መቁረጥ ጨለማ ውስጥ አንኖርም። ይህ ሁሉ ጨለማ ምንድነው? ፊታችን ላይ መጋረድ። ይሄ ሁሉ ብርሃን ማጣት ምንድነው? ይሄ ሁሉ ማዘን መተከዝ ምንድነው? ከእግዚአብሔር ወገን አይደለም። አንድ ከተማ ላይ ተመልከቱት። እግዚአብሔር በመጋረጃ ከፍሎ እያኖራ ግብፅን ለሁለት ከፈላትና በፈርዖን በኩል ያለው ጨለማ ነው፣ በሙሴ በኩል ያለው ደግሞ ብርሃን ነበር። በሙሴ በኩል ማን ስለነበረ? እግዚአብሔር ነው። ፀሐይ ባለችበት ዓለም ውስጥ ጨለማ እንዴት ይኖራል? እንኳን እግዚአብሔር በሆነበት ወገን ብርሃን ነበር። ደግሞ በጣም የሚገርማችሁ አሁን ዘጸአትን ስታነቡት ዘጸአት ምዕራፍ 8 በተለይ ልንገራችሁ እስኪ። እግዚአብሔር በምድር ላይ ጓጉንቸር እንዲመጣ አደረገ ይላል። ጓጉንቸሮች ወጡ፣ ወደ ቤትም ገቡ፣ በቧቃው ሁሉ ገቡ ይላል። እሱ ብቻም አይደለም፣ ቀጠለና ደግሞ ተናካሽ ትንኝ እግዚአብሔር ፈጠረ። ከሰማይ አይደለም ያመጣው፣ ትቢያውን ራሱን ተናካሽ ትንኝ እንዲያወጣ አደረገው። ቀጠለና ደግሞ ተቆናጣጭ ዝንብ እንዲነሳ አደረገ ይላል። የሚገርም ነው። ይሄ ሁሉ ሄዶ የእግዚአብሔር ወገን የሆነውን አይነካም። እየመረጠ የፈርዖን ወገን የሆነውን ግን ያጠቃ ነበር። የእግዚአብሔር ወገን ስትሆኑ ይሄ ሁሉ ነገር ይሄ ምን ማለት እንደሆነ ታውቃላችሁ? ጓጉንቸሩ በረከት ማጣት ነው። ቧቃውን ሁሉ ነው ባዶ የሚያደርገው። ተቆናጣጩ ትንኝ፣ ተቆናጣጩም ዝንብ፣ ተናካሹ ዝንብ እረፍት የሚያሳጣ ነው። ከእግዚአብሔር ወገን ካልሆን በረከት እናጣለን። በመጀመሪያ ከእግዚአብሔር ወገን ካልሆን እረፍት እናጣለን። ከእግዚአብሔር ወገን ብንሆን ነው ክርስቲያኖች የሚሻለን። በረከታችንንም እረፍታችንንም እናገኛለን። እረፍትም እኮ ትልቅ ጸጋ ነው። ከእግዚአብሔር የሚሰጥ ጸጋ ነው ለካ። አርፎ መተኛት፣ አርፎ መኖር፣ ተረጋግቶ መኖር የማግኘት የማጣት ጉዳይ አይደለም። የትልቅነት የትንሽነት ጉዳይ አይደለም። ትልቅም ሆኖ እረፍት የሌለው አለ። እንደ ተቆናጣጩ ዝንብ እረፍቱን እግዚአብሔር ቀምቶት እግዚአብሔር አትረፍ ብሎት ሲባክንም ይኖራል።
የማይሞላለት አለ። ትልቅም ሆኖ እንደዛ እና እንደዚህ ከሆነ ክርስቲያኖች ከእግዚአብሔር ወገን መሆን እጅግ መልካም ነገር ነው። ስለዚህ ለኛ ለክርስቲያኖች የተባልነው ከማን ወገን ናችሁ? ከእግዚአብሔር ወገን ናችሁ ነው የሚለው ቅዱስ ጴጥሮስ። ያልነበራችሁበት ዘመን ነበረ፣ ግን ዛሬ የእግዚአብሔር ወገን ናችሁ ነው የተባልነው። ይሄ ማለት ደግሞ ተቆናጣችሁ ዝም የለብንም፣ እረፍት የሚነሳ ሐሳብ የለብንም ማለት ነው። እረፍት የሚነሳንን ሐሳብ ሁሉ እግዚአብሔር ያጥፋልን። ሰይጣን በመጀመሪያ ደስ የሚያሰኝ አስመስሎ ኃጢአትን ያሳየንና ያሰራናል። በኋላ ግን ያቺው ራሷ እረፍት እንድትነሳን ያደርጋል። የሚፈልገው አንተ እረፍት እንድታጣ ነው። በቃ ያንቺን ሰላም መንሳት ነው የሚፈልገው። ስለዚህም እረፍት አልባ ሌሊቶች፣ እረፍት አልባ ዘመናት እንድናስቆጥር እንድናሳልፍ ያደርገናል። እንድንዋጥት እንድንባክን ያደርገናል። ወገኖቼ እግዚአብሔር ወገኖቹ ያልሆኑትን ሰዎች ጓጉንቸር እንደላከባቸው ዛሬም በምድር ላይ ጓጉንቸር የተላከ ይመስላችሁ? በረከታችንን የሚሰርቁ የሚበሉ ጓጉንቸሮች ያሉ ይመስላል። ብዙ አገኝተን ብዙ እንዳገኘ ሰው አይደለም የምንኖረው የምናመሰግነው። ጥቂት ያገኘ ሰው እንኳን እንደሚያመሰግነው ያክል አናመሰግን። ብዙ አገኝተን ሹመት እናገኛለን፣ ትምህርት እናገኛለን፣ ልዩ ልዩ ነገር እናገኛለን፣ ግን እረፍት እናጣለን። ባገኘነው ነገር ሁሉ ማረፍ ሲሳነን ይታያል። ምናልባት በህይወታችን ውስጥ ጓጉንቸሮች ገብተው ይሆን? እነሱ እረፍት የሚነሱ ኃጢአቶች ናቸው። እነሱ የገጠሙት እነሱ የገቡበት ቤት ውስጥ በቧሃቃው ውስጥ ሳይቀር ይገባሉ አይደል የሚለው። በህይወታችን ውስጥ የገቡ ነገሮች ቤታችንን ሁሉ እኮ ነው ብጥብጥ የሚያደርገው። በሆነች ምክንያት በሆነች ኃጢአት የገባ ጸላይ የገባ ሰይጣን ቤታችንን ሁሉ ነው በቃ ብጥብጥ የሚያደርገው። ትዳራችንን ኑሯችን ሁሉ ነው የሚያመሰቃቅለው። ባንዲ ኃጢአት በር በኩል ሾልኮ የገባው ሰይጣን ያን ሁሉ ነገር የሚያደርገው። እሱን እስካልተቃወምንና ያንን በር እስካልዘጋን ድረስ እየገባ መበጥበጡን አይተውም። እየገባ እረፍት አልባ እንደሚያደርገን ምንም ጥርጥር የለውም። እንቢተኝነት፣ አመፀኝነት ያብሰዋል። የበለጠ እስከ ሞት ድረስ ቅጣቱ ከፍ እንዲል ያደርገዋል። እልከኝነት፣ የፈርዖን እልከኝነት ወደዛ እኮ ነው ያደረሰው። የእግዚአብሔር ወገን እንደሆነ የታሰበለትን ያሰበውን ነገር ከማድረግ ወደ ኋላ አይልም። የእግዚአብሔር ወገን እኮ ከእቅዱ ከዓላማው የሚያዛንፈው የለም። ግን ዓላማችን እቅዳችን መንፈሳዊ ሲሆን ነው። ዓላማችን ምንድነው? መንፈሳዊ ነው። እቅዳችን ምንድነው? እግዚአብሔርን ለማስደሰት ነው። መሄድ የምንፈልገው ወዴት ነው? እግዚአብሔር ወደ ጠራን ቦታ ነው። ሙሴ ገብቶ ለፈርዖን ምንድነው ያለው? እግዚአብሔር በምድረ በዳ ይሰዋልኝ ዘንድ ሕዝቤን ልቀቅ ብሏል። ምን ያደርግልኝ ዘንድ? ሕዝቡ የተፈለገው ለምንድን ነው? ንገሩኝ። ምን ሊያደርግ ነው? ሊሰዋ ነው የተፈለገው። ይሰዋልኝ ዘንድ ሕዝቤን ልቀቅ ብሏል እግዚአብሔር በምድረ በዳ። ለአገልግሎት ከሆነ ወደ ምድረ በዳም እግዚአብሔር ከጠራን ወደ ምድረ በዳም ቢሆን ማለት ግዴታ ነው ማለት ነው። ግን ለማገልገል መሆን አለበት። እግዚአብሔርን ደስ ለማሰኘት መሆን አለበት። የኛን ፈቃድ ለመፈጸም የኛ ፈቃድ በምድረ በዳ ነው ይፈጸማል። እግዚአብሔርን ደስ ለማሰኘት ነው የምንሄደው። ግን የሚገርማችሁ ነገር ሕዝቡ በወጣ ማግስት ገና መስዋዕቱን ሳያቀርብ እግዚአብሔር ለሕዝቡ መና ማቅረብ ጀምሮ ነበር። ተመልከቱ። ለማገልገል ቆርጠን ስንነሳ፣ ንስሐ ለመግባት ቆርጠን ስንነሳ እግዚአብሔር ገና እኮ ነው ሳንፈጽመው ጸጋውን ማብዛት ይጀምራል። ኦሪት ዘጸአት ምዕራፍ 16 ጀምራችሁ ስትመለከቱ መና ከደመና ውሃም ከዓለት ላይ መፍለቅ የጀመረው ሕዝቡ እግዚአብሔርን በምድረ በዳ ማምለክ ሳይጀምር ነው። ገና ቀይ ባህር እንደተሻገረ እግዚአብሔር መና ማምጣት ጀመረ። ብንመለስ እግዚአብሔር ወዲያውኑ እንደተመለስን ጸጋውን ያበዛል። ገና ማገልገል ሳንጀምር መወሰናችንን አይቶ ማመናችንን መቀበላችንን መቅረባችንን አይቶ ገና ሳንቆርብ ጸጋውን ያበዛል።
ገና ሳንቆር ይጎበኘናል፣ ይባርከናል፣ ይጠጋናል። ወደ እርሱ ለመቅረብ ገና መሻታችንን አይቶ ፍላጎታችንን አይቶ ከግብጽ መለየታችንን አይቶ እዚያ ሳንደርስ የተስፋይቱ ምድር ላይ ገና ሳንደርስ መባረክ ይጀምራል እግዚአብሔር። አስበናል ወይ? አሁን እኛ የምናስበው እኮ በጣም ብዙ ነገር ነው። ችግር እኮ እሱ ነው። ገና ንስሐ ለመግባት ያሰብነው ሚስት አግብተን ልጅ ወልደን ገና መቆረብ ያሰብነው የሆነ ደረጃ ላይ ደርሰን ነው። ገና ለጸሎት ለአገልግሎት ወደ እግዚአብሔር ቤት ለመምጣት እቅድ ላይ ነን። ገና ረጅም ጊዜ የሆነ ነገር ከተደረገልን በኋላ ነው መምጣት ያሰብነው። ሳትመጣ አይደረግልን። የእግዚአብሔር ወገን ነን እኛ። ስንወጣ ነው ከግብጽ ስንወጣ ገና ዛም እንኳን ባንደርስ እንደወጣን እግዚአብሔር በረከቱን መስጠት ይጀምራል። እንደወጣን ድንቅ ነገር ማድረግ ይጀምራል እግዚአብሔር። በእውነት ወገኖች የእግዚአብሔር ወገን የእግዚአብሔር ሕዝብ በምድር ላይ ለዓይን ድንቅ የሆነ ነገር የሚደረግለት የሚያደርግም ሕዝብ። አሁን ቅዱስ ጊዮርጊስ ስናነሳ እኮ ለእግዚአብሔር መለየት ነው። አሁን የቅዱስ ጊዮርጊስ ሕይወት የሚኖረው በፍልስጤም ነው። የሚኖረው ከብዙ ባለማመን ውስጥ ከሚኖሩ ነገስታት ውስጥ ነው፣ መካከል ነው። ግን ለእግዚአብሔር ራሱን የለየ ሰው ነው። እሱ ለእግዚአብሔር የተለየ ስለነበር እግዚአብሔርም ለሱ የተለየ ነበር። ለሰው ካደረገው በላይ ነው ያደረገለት። እሱም ለእግዚአብሔር ልዩ ነገር ነው ያደረገው። ሹመቱን ነው የሰዋው። ፈቃደ ስጋውን ነው መስዋዕት አድርጎ ያቀረበው። ስጋውን ነው ንጹህ አድርጎ ለእግዚአብሔር የሰጠው። ሰውነቱን ነው ለእግዚአብሔር የሰጠው። ገንዘቡን ብቻ አይደለም። ሹመቱን ነው የተወው፣ ፈቃዱን ነው የተወው። እግዚአብሔርን ፈቃድን ያስቀደመው። መሾም ምንድነው? መክበር ምንድነው? እሱን አሰበና መክበርማ ከእግዚአብሔር ጋር መሆን ነው። መሾምማ በእግዚአብሔር እቅፍ ውስጥ መኖር ነው ብሎ ስላሰበ ነው ሁሉን ትቶ ወደ እግዚአብሔር። ለዚህም ነው 7 ዓመት በጽኑ መከራ ውስጥ ቢያልፍም እንኳን የጠበቀው። ለዚህም ነው 3 ጊዜ ቢሞት 3 ጊዜ የሚያስነሳው። ለዚህ ነው በመንኮራኩር ከተፈጨ በኋላ እንደገና ሰው አድርጎ ያቆመው። እንደገና ትንንሽ ከሆነ በኋላ ከተዘራ በኋላ ነው ያነሳው። አንዳንድ ሰዎች ይሄም ሲከብዳቸው ይታያል። እንዴት ሰው ከተፈጨ በኋላ ተነስቶ ሰው ይሆናል ይላል። አንተ ራሱ ገና ወደ እናትህ ማህፀን ስትጣል ከአባትህ ማብራክ ስትከፈል ያልረጋ ብጥብጥ ውሃ ነበርክ አይደል እንዴ? አጥንትና ጅማት የሌለህ ጸጉርና እጅግር የሌለህ ነበርክ አይደል? እጅግር ማን አወጣ? ባጥንትና በጅማት ማን አጸና? መልክና ውበት ደምግባት እንዲኖር ማን አደረገ? እግዚአብሔር አይደለም እንዴ ያደረገው? ሕፃናትን በእናቶቻቸው ማህፀን የሳለ በመንኮራኩር የደቀቀውን የተፈጨውን በነፋስም የተበተነውን እንደገና መልሶ ሰው ያደርገው ዘንድ የማይችል ይመስላችኋል? ሰማይን የዘረጋው እግዚአብሔር ምድርን የዘረጋት እግዚአብሔር በምድር ላይ የተበተነውን ትቢያ የሆነውን የሰው ልጅ መልሶ እንደገና ወደ ሰውነት ማምጣት ከባድ ነገር ነው ለእግዚአብሔር። ነፍስና ስጋን ያስማማው ረቂቁን ከግዙፉ ጋራ ያዋሃደው ጊዮርጊስን እንደገና መልሶ ወደ ጊዮርጊስነቱ መመለስ ያቀተዋል? ይህ እንዴት ይሆናል? ሰውን በልዩ ጥበብ የሰራ እግዚአብሔር እንደገና መልሶ ማንሳት የሚያቅተው ነገር አይደለም። ከባድ አይደለም ለእግዚአብሔር። መልሶ አነሳው። ወገኖቼ በልዩ ልዩ ምክንያት አዝነናል። በልዩ ልዩ ምክንያት ከሰው በታች ሆነናል። መች ነው እኔ ሰው ሆነው ብለናል? ሰው አድርጎ የፈጠረን ማን ነው? ንገሩኝ። አሁን ሰው የሚያደርገን ማን ነው? ሰው አድርጎ የሚያኖረን ማን ነው? እግዚአብሔር ነው። ከሰው ጋር እኩል ተቀምጠው የሚበሉ ሁሉ ሰው ይመስሏቸዋል እንዴ? እኔ ተፈጥሯቸውን እየካድኩ አይደለም። የሰው ግብር የሰው ባህሪ የሌላቸው ሰዎች አሉ ለማለት ነው። እንደ አውሬ የሚናከሱ እንደ ሰው የሚመላለሱ ሰዎች ይኖራሉ።
ግን እግዚአብሔር ሰውን በመልኩ ፈጠረው። በኋላም እሱ ራሱ ሰው አድርጎ የሚያኖረው እሱ ነው። እግዚአብሔር ሰው አድርጎ እንዲያኖረን መለመን መልካም ነው። ግን ሰው አርገኝ ብላችሁ የምትለምኑት ገንዘብ ስጠኝ ማለታችሁ ነው። አንድ መዝሙር አውቃለሁ። ሰው አርገኝና ሰው አርገኝና ሰው ይግረመው ነው። ምን ስትሆኑ ነው ሰው የሚገርመው? ዕውር የነበረው አይኑ ሲበራ፣ አልጋ ላይ የነበረው ድኖ ተነስቶ ሲታይ፣ ድሃ የነበረው ባለጸጋ ሲሆን፣ እንደዚያ ማለት አይደለም የመዝሙሩ ሐሳብ። ኃጢአተኛ የነበረው ንስሐ ገብቶ ለሰዎች የተዘጋጀችውን የእግዚአብሔር መንግስት ወርሶ ሲታይ ነው ሰው አርጎት ሰው የሚገረምበት። እንደዚያ ሲሆን ነው የመዝሙሩ ሐሳብ። እንደዚያ ይመስለኛል። ዘማሪውንም ደራሲውንም ወከየ ባልናገርም ማለት ነው። እንደ ክርስትና ግን እንደዚያ ነው የሚተረጎም። ስለዚህ እግዚአብሔር ቤተሰቦች ሰው እንዲያደርጋችሁ ልትለምኑ ትችላል። ሰው አርገኝ ልትሉ ትችላል። ልብስ ደርብልኝ ማለት ግን አይደለም። ሰው ሆኜ እንድኖር እርዳኝ ማለት ነው። ዓለም አሁን እንስሳ ሆኗል፣ አውሬ ሆኗል። ለወንድሙ የማያስብ የማይራራ ሆኗል፣ ጨካኝ ሆኗል። እንደ ነብር ብቻውን አድጎ ብቻውን በልቶ የሚኖር የሚሞት ሆኗል። ነብርን ከሌሎቹ ፍጥረታት ልዩ የሚያደርገው እኮ እና ጨካኝ ያደረገው ብቻውን ስለሚያድግ ነው። እና አሁን ቤቱን ዘግቶ የሚኖር ህዝብ ነው። አሁን እናንተም ልጆቻችሁን ክፍል ተሰጧቸዋላችሁ። በየክፍላቸው ብቻቸውን ነው የሚኖሩት። ለራት ለምሳ እንኳን ስጠሯቸው ለየብቻ ነው ሊመጡ የሚችሉት። ምናልባት ሲመጡም ኧረ የልጆችን ምን አነሳሳኝ፣ ባልና ሚስት ራሱ አንድ ሳሎን ውስጥ ተቀምጠው ተለያይተው ሁሉም ስልካቸው ላይ አይደለም ተለያይተዋል። እንደዛ ነው የሚያዩት። ሰው ከሰው ጋር ሲሆን ነው እንደ ሰው መኖር የሚችለው። ከተለየ እንደ ነብር ቁጡ ነው የሚሆነው። ባህሪው ሁሉ ለየት ያለ ነው የሚሆነው። እንደዚህ ሰው አርገኝ ማለት እንደ ሰው ልኑር ፍቀድልኝ ማለት ነው። ሰው አርገ ፈጥረኝ የለ እንደ ሰው እንድኖርም አድርገኝ ማለት ነው። የእግዚአብሔር ወገን ስንሆን እግዚአብሔር ይህን ሁሉ ነገር ነው የሚያደርገው፣ ያስተካክላል። እግዚአብሔር በቤታችን ውስጥ የጎደለ ነገር ቢኖር ይሞላል። አንዳች የጎደለ ነገር የጎደለች ነፍስ እንኳን ሞልቶ የለ እንደ እግዚአብሔር። መመኪያ ያንተነ የነፍስ የመዳኛ መመኪያ ያንተነ የነፍስ የመዳኛ ተመልከት ወደኔ አትስጠኝ ለዳኛ ተመልከት ወደኔ አትስጠኝ ለዳኛ ሕይወቴ ላንተ ሕይወቴ ላንተ ብያለሁ አምላክ የኔ ጌታ የታገኝሃለሁ። እስኪ ሕይወቴን ላንተ በሉ። ሕይወቴን ላንተ ሕይወቴን ላንተ ብያለሁ አምላክ የኔ ጌታ የታገኝሃለሁ። ይብቃል። ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። በአልዓዛር ቤት ውስጥ ማርያምና ማርታ እህትማማቾች በነበሩበት ቤት ውስጥ የጎደለው አንድ ሰው ነበር። ያን የጎደለ ሰው መልሶ ያመጣ እግዚአብሔር ነው። የአልዓዛር እህቶችም ወደ እግዚአብሔር ካልሆነ ወደ ሌላ ያመለከቱት ነገር የለም። የእግዚአብሔርን ፈቃድ ነው የጠየቁት። የምትወደው ታሟል ነው ያሉት። ፈውስልን አላሉትም። ባለህበት ሆነ ቃል ተናገርም አላሉትም። እሱ የወደደውን ያድርግ ብለው እሱ ከወደደ ሞትም ቢሆን መልካም ነው።
እሱ ከወደደ መልካምም ቢሆን መታመም ቢሆን መልካም ነው። እሱ ከወደደ ድህነትም ቢሆን መልካም ነው። እሱ ከወደደ ማጣትም ቢሆን እንደማግኘት ነው። ለዚህ ነው ናሁ ዘታፈቅር ይደውይ ብለው መልእክት ላኩና ዝም አሉ። እስኪሞት ዝም አለ። ባለመምጣቱም አላንጎራጎሩም። በኋላም መጣ ሲሏቸው ወጥተው ተቀበሉት። ሳይሞት መጥቶ ለምን አላዳነውም ብለው አላቆረፉትም። እግዚአብሔርን ያቆረፈው እናንተ መካከል ቢፈልጉ አይታጡም። አንዳንድ ሰዎች ነግሬው አልሰማኝም ብለው ከጊዮርጊስ ጋር ክርክር ያላቸው ሰዎች አሉ። ግን እግዚአብሔር ሌላ ስጦታ የለውም። የታመመ መፈወስ ብቻ ነው ስጦታው። ግን እግዚአብሔር የጠራችሁት ቀን መድረስ ብቻ ነው ግዴታው። ግን በእውነት እግዚአብሔር እናንተ ያሰባችኋት ነገር ብቻ ነው ያለችው። ሌላ እናንተ ካሰባችሁት ውጭ እናንተ ከምታስቡት በላይ ጸጋ የለውም ማለት ነው። እናንተ ልጅ ነው የለመናችሁት፣ እናንተ ሀብት ነው የለመናችሁት፣ እናንተ እድሜ ነው የለመናችሁት፣ እናንተ እናትና አባቶቻችሁን የሆነ ደረጃ ላይ እስክትደርሱ ድረስ እንዲያቆይላችሁ ነው የለመናችሁት። ግን ያን አላደረግም። ግን እግዚአብሔር ከዚያ በላይ እናንተ ካሰባችሁት ሌላ ለእናንተ ያዘጋጃት መልካም ነገር የለችው። እንደነዚህ ሴቶች ማሰብ እንዴት መልካም ነው። የእግዚአብሔር ወገን የሆነ ሁሉ እንደ እግዚአብሔር ፈቃድ ነው የሚኖረው እና ነገርን ሁሉ ለእግዚአብሔር ይሰጣል እንጂ አይወስንም። የምትወደው ታሟል ብለው ነግረውት ዝም አሉ። ጌታ ግን ዘገየ። በኋላ መጣ ከሞተ በኋላ። አሁን ማምን ያደርጋል አላሉም። ወጣ ተቀበለችው ይላል። ማርታ ወጣ ተቀበለችው። ማርያም ግን በዛው በቤት ውስጥ ነበረች። እንግዶችን ጥሎ መውጣት አይገባምና ብላ። እነዚህ ሴቶች እንዴት የተባረኩ ናቸው። የጎደለባቸው አንድ ሰው አለ። ቀላል ነገር አይደለም። ሰው ይሆናል የጎደለባችሁ። ምናልባትም ከሃይማኖት የወጡ እህቶች ወንድሞች ኖረውባችሁ አዝናችሁ ይሆናል። ንገሩት ለእግዚአብሔር የምትወዳት ያቺ አገልጋይ ታማለች ብላችሁ። ከሰንበት ትምህርት ቤት አባላት አንዷ ወይም አንዱ ወጥቶ ወደ ሌላ ሲሄድ ይሄ ልጅ የሰንበት ተማሪ ነበር አይደል እንዴ? ምን ጊዜ ተለወጠ? ምን ጊዜ ማለያ ቀየረ ብላችሁ አትሳቁበት። የምትወደው ታሟል ብላችሁ አመልክቱለት። ይሄ ሰው እንዲህ ነበር አይደል? እኔን ወደ ቤተ ክርስቲያን የወሰደኝ ጸሎተኛ አይደል? እሱ ነበር አይደል? ምን ጊዜ ተለወጠ አትበሉ። ሰባኪ ነበር አይደል? አገልጋይ ዘማሪ ነበር አይደል እንዴ? ምን ጊዜ ሄዳ አትበሉ። ይልቁንም የምትወደው ታሟል በሉት። እግዚአብሔር መጥቶ እስኪመልሰው ድረስ መትጋት ማልቀስ ይገባል። ማርያም ማርታ በለቅሶ ተጠምደው ነው የቆዩት። መጣ የጎደለውን ሰው መልሶ ተካላቸው። እግዚአብሔር ለወገኖቹ ይህን ያደርጋል። ለወገኖቹ እግዚአብሔር የጠፋ ሰው ፈልጎ የሚያገኝ የሞተ ሰው መልሶ የሚያመጣ ከሆነ በእውነት ክርስቲያን እግዚአብሔር ወገኖቹ ብንሆን እንዴት መልካም በሆነ። ሁሉ ጊዜ እግዚአብሔር ወገን መሆን መልካም ነው። በችግራችን ጊዜ ሁሉ የሚደርስ ስለሆነ ነው ይሄን የምላችሁ። በቢታንያ የማርያምና የማርታ ብዙ ወገኖች ሊኖሯቸው ይችላሉ ይሆናል። ግን አንዱም በዛ መጽሐፍ ውስጥ የነሱን ግዳጅ ሲፈጽምላቸው አልታየም። ከወገኖቻችሁ እግዚአብሔር ያደረገላችሁን ነገር ሊያደርግላችሁ የሚችል ማን ነው? ከወገኖቻችሁ አይን ሊሰራላችሁ የሚችል ሰው አለ እንዴ? ከወገኖቻችሁ እጅና እግር ሊያበጅላችሁ የሚችል ሰው አለ እንዴ? ከወገኖቻችሁ አንዱ ምናልባት እንደ እጅ እንደ እግር ሆኖ ለአንድ ቀን ለሁለት ቀን ሊያገለግላችሁ ይችል ይሆናል። ግን አንድ ቀን እግራችሁ ቢያዝ አንድ ቀን እጃችሁ ቢያዝ ፈቃዳችሁን ይፈጽም ዘንድ ይቻለዋልን? ደስታችሁን ይመልሳልን? አይደለም። ከእግዚአብሔር ወገን በመሆናችን ግን ሁሉን እናገኛለን ክርስቲያኖች። ስለዚህ በዚህ ደስ ሊላችሁ ይገባል ከእግዚአብሔር ወገን በመሆናችሁ። በዚህ ልትኮሩ ይገባል ከእግዚአብሔር ወገን በመሆናችሁ። በዚህ ልትጽናኑ ይገባል ከማን ወገን በመሆናችሁ? ከእግዚአብሔር ወገን በመሆናችሁ ልትጽናኑበት ልትደሰቱበት ይገባል። ሁሉም የተሟላም የሆነው ከእግዚአብሔር ወገን ስንሆን ስለሆነ ነው። ለእግዚአብሔር እኛ የተለየን ስንሆን እግዚአብሔርም ለኛ የተለየ ይሆናል። እኛ እኮ ለእግዚአብሔር የተለየን
ምክንያቱም እንደሌላው ፍጥረቶች ብቻ አይደለንም ልጆቹ ምን በልጅነት መንፈስ ነው የለየን ስለዚህ እግዚአብሔር አባታችን ነው ለሌሎቹ ዳራጎቱን ከፍ ያደረገ እንጀራውን ሲሰጥ ያያችሁት እንደሆነ ቀድሞ ለሌሎቹ ዳራጎት ሲሰጥ ያያችሁት እንደሆነ አትቅኑ ምክንያቱም እናንተን ዝም ያላችሁ እናንተን ያለፋችሁ ኢየሱስ የሆነው ሁሉ እናንተ ስለሆነ ነው አንዳንዴ አባት እንደዚህ ያደርገለ ለጎረቤት ያስቀድማል ስጦታም ማንኛውንም ነገር ለጎረቤት ያስቀድማል ከዛ በኋላ ለልጆቹ ይሰጣል ለምንድን ነው ልጆቹን ረስቷቸው መሰላችሁ ወይም ጠልቷቸው አይደለም ኢየሱስ የሆነው ሁሉ የነሱ እንደሆነ ስለሚያውቅ ስለዚህ እግዚአብሔር በዚህ ምድር ካለው በረከት የነፈገን ለአሕዛብ ግን ያበዛላቸው ከመሰላችሁ ተውት የኔ የሆነው ሁሉ ያንተ ነው ይያለህ ነውና እኔማ በቤቱ ነው መኖረው በቤቱ መኖሬ ብቻ በቂ ነው እነሱ እኮ መኖሪያ የላቸው በዓለም ሲኖሩ ዋዕይ ይመታቸዋል ቁር ያገኛቸዋል ብላችሁ አስቡላቸው ቤት ይሰራላቸው ለዚህ ነው ወገኖቼ ግንብ የገነባላቸው ለዚህ ነው ለሌሎች እናንተን ግን በቤቱ ስለሚያኖራችሁ ነው ለተሻለ ነገር አቆይቷችሁ ነው ዝም ያላችሁ የመሰላችሁ ለዚያ ነው ለእናንተ ግን በሰማይ የተጠበቀ ደስታ ስላላችሁ ነው በምድር ደስታችሁን ያጎደለባችሁ ልጅ በመንሳት ሀብት በማጉደል እግዚአብሔር ደስታችሁን ያሳነሰው የመሰላችሁ በሰማይ የተጠበቀ ደስታ ስላላችሁ ነው እንዲያውም በወንጌል ዛሬ የሚያዝኑ ምንድናቸው ብፁዓን ናቸው መጽናናትን ያገኛሉና ብሎ የተናገረውም ስለእናንተ ነው ስለ ወገኖቹ ነው ስለኛ ስለ ህዝቦቹ ነው መጽናናታችንን በሰማይ ስላደረገው ነው እና እንዴት ተጠበቀ ደስታ እንዴት ተጠበቀ ረፍት እንዴት ተጠበቀ ሀብት ይያለን ዳራጎት በተሰጣቸው እንቀናለን ይዳራጎት ትልቅ የትም ያደርስም ዋናውን ሀብቱን መውረስ ነው ዋናው ነገር የእግዚአብሔር ወገን ናችሁ አንደኛ ጴጥሮስ ምዕራፍ 2 ቁጥር 10 እግዚአብሔር ይስጥልኝ